ኦሪት ዘሌዋውያን ምዕራፍ 9 በስምንተኛውም ቀን እንዲህ ሆነ። ሙሴ አሮንንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኃጢአት መሥዋዕት ከመንጋው እምቦሳውን፣ ስለሚቃጠል መሥዋዕት አውራውን በግ ነውር የሌለባቸውን ወስደህ በእግዚአብሔር ፊት አቅርባቸው። የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኃጢአት መሥዋዕት አውራ ፍየልን፣ ለሚቃጠል መሥዋዕት ነውር የሌለባቸውን 1 ዓመት የሆናቸውን እምቦሳና ጠቦትን፣ ለደኅንነትም መሥዋዕት በሬንና አውራን በግ በዘይትም የተለወሰ የእህልን ቁርባን በእግዚአብሔር ፊት ይሠዉ ዘንድ ውሰዱ ብለህ ንገራቸው። ሙሴም ያዘዛቸውን ወደ መገናኛው ድንኳን ደጃፍ አመጡ። ማኅበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበህ የኃጢአትህን መሥዋዕትና የሚቃጠለውን መሥዋዕትህን ሠዋ፣ ለራስህና ለሕዝብህም አስተስርይ፣ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተስርይላቸውም አለው። አሮንም ወደ መሠዊያው ቀርቦ ስለ ራሱ ኃጢአት መሥዋዕት የሆነውን እምቦሳ አረደ። የአሮንም ልጆች ደሙን አቀረቡለት። ጣቱንም በደሙ ውስጥ ነክሮ የመሠዊያውን ቀንዶች አስነካ፣ ደሙንም ከመሠዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኃጢአቱ መሥዋዕት ስቡንና ኵላሊቶችን የጉበቱንም መረብ በመሠዊያው ላይ አቃጠለ። ሥጋውንና ቁርበቱንም ከሰፈሩ ውጭ በእሳት አቃጠለ። የሚቃጠለውንም መሥዋዕት አረደ። የአሮንም ልጆች ደሙን አመጡለት፣ እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መሥዋዕት በየብልቱ ራሱንም አመጡለት፣ እርሱም በመሠዊያው ላይ አቃጠለው። የሆድ ዕቃውንም እግሮቹንም አጠበ፣ በመሠዊያውም በሚቃጠለው መሥዋዕት ላይ አቃጠለው። የሕዝቡንም ቁርባን አቀረበ። ስለ ሕዝቡ ለኃጢአት መሥዋዕት የሆነውን ፍየል ወስዶ አረደው፣ ስለ ኃጢአትም እንደ ፊተኛው ሠዋው። የሚቃጠለውንም መሥዋዕት አቀረበ፣ እንደ ሥርዓቱም አደረገው። የእህሉንም ቁርባን አቀረበ፣ ከእርሱም እፍኝ ሙሉ ወስዶ በጥዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ አቃጠለው። ስለ ሕዝቡ የሆነውን የደኅንነት መሥዋዕት በሬውንና አውራውን በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ፣ ኵላሊቶቹንም የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አደረጉ፣ ስቡንም በመሠዊያው ላይ አቃጠለ። እግዚአብሔርም ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱንም የሚቃጠለውንም የደኅንነቱን መሥዋዕት ከሠዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግምባራቸውም ወደቁ።